ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አርፍዳችኋል? ክቡራን አድማጮች በዚህ የመረጃ ሰዓት እንግዲህ እጅግ አደገኛና አስደማሚ ወሳኝ መረጃዎችን ወደ እናንተ እየማጋራ ይሆናል። እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት ይህንን ወሳኝ መረጃ እንድትከታተሉ እያልኩ ቀጥታ ወደ መረጃ የምሻገር ነው የሚሆነው። ክቡራን አድማጮች እንግዲህ በዚህ የመረጃ ሰዓት እጅግ ወሳኝ ሰበር የግንባር መረጃን አጋራችኋለሁ። መረጃውም የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ24 ሰዓት እጅግ አስደማሚ ተጋድሎ የውሎ መረጃም ሲሆን አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ጡት ቆራጭ ጨፍጫፊውንና አረመኔውን የአብይ ወንበር አስጠባቂ ሰራዊት እንደ ቅጠል ሲያራግፈው እንደዋለም የመረጃ ምንጮቻችን በመረጃ አስደግፈው ከተለያዩ የጦር ግንባሮች እንግዲህ መረጃ ልከውልናል። ቀዳሚ ወደረኩት መረጃም ሲሻገር በቀን 18/04/2018 ዓመተ ምህረት መነሻውን ከገነት አቦ ከጂጋ እናም ከፍኖተ ሰላም ያደረገው የጠላት ኃይል ማክሰኝት ላይ በሶስት አቅጣጫ ዙ 23 ጨምሮ ያለ የሌላ ኃይሉን ይዞ ለመግባት ቢሞክርም ክንደ ነበልባሉ የ77ኛ ክፍለ ጦር ከጠዋቱ 12 ሰዓት እስከ 10 ሰዓት 6ኛ ሬጅመንት ወይንም ቃኝና መሐንዲስ 3ኛ ሬጅመንት 1ኛ ሬጅመንት 5ኛ ሬጅመንት እናም ሌሎች የሬጅመንት አባላት በመቀናጀት የመጣውን ጨፍጫፊ ጡት ቆራጭ ሰራዊትን እያጨደ ሲከምረው ውሏል ሲሉም ነው የመረጃ ምንጮቻችን መረጃውን ያጋሩን። አማራን ከምድረ ገጽ አጠፋለሁ ብሎ ያቀደው የአረመኔ ስርዓትም በክንደ ነበልባሎቹ የ77ኛ ክፍለ ጦር አናብስቶች ከጠዋቱ 12 ሰዓት እስከ 10 ሰዓት ባደረጉት ላስጨራሽ ትንቅንቅም ሻምበል አዛዡና 100 አለቃ መሪዎችን ጨምሮ ከ40 በላይ የጠላት ኃይል ደምስሰዋል። ወደ አናብስቶቹ 77ኛ ክፍለ ጦር ምሽግ ዘለው የገባው የጠላት ኃይልም መውጫ አጥቶ የደረሱልኝ ሲቃ ሲያሰማ የዋለ ሲሆን ከበባ ውስጥ የገባውን የጠላት ኃይል ለማስለቀቅም ከጅጋ ተጨማሪ ኃይል ወደ ማክሰኝት ለማስገባት ቢሞክርም በደፈጣ ስፔሻሊስቶች ሻለቃ አንድም መብረቃዊ ጥቃት የተሰነዘረበት ሲሆን ጠላት ያሰበው እቅድ ሳይሳካለትም ቀርቷል። የፋኖን ምት መቋቋም ያቃተው ጨፍጫፊው የጠላት ኃይልም ግማሹን አስክሬን ቀብሮ ሌላውን ትቶ ጨለማውን ተገና አድርጎም በሶስት መኪና ቁስለኛውን ጭኖ ወደ ጅጋ እግሬ አውጭኝ ብሎ ፈርጥጧል ሲሉም የመረጃ ምንጮቻችን ገልጸዋል። በዚህ ዕለትም የአካባቢው ማህበረሰብ የጠላትን አስክሬን እያነሳ እየቀበረ እንዳረፈደም ነው የመረጃ ምንጮቻችን አክለው የገለጹት። በዕለቱም ከ40 በላይ የጠላት ኃይል ተደምስሷል። 3 መኪና የጠላት ኃይል ቁስለኛ ማድረግ የተቻለም ሲሆን በርካታ የነፍስ ወከፍ መሳሪያና ተተኳሽ ተማርኳል። የዕለቱ አውደ ውጊያም በክንደ ነበልባሎቹ በ77ኛ ክፍለ ጦር የበላይነት የተጠናቀቀም ሲሆን ማክሰኝት ከተማ ሙሉ በሙሉ በፋኖ ቁጥጥር ውስጥ ትገኛለች። በሌላ በኩል የመከላከያ ኦፕሬተሩ እና የሞርተር ኦፒው ፋኖን ተቀላቅለው እንደሚገኙ የመረጃ ምንጮቻችን ገልጸዋል። የቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ከትናንት በስቲያ ዕለት የቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ሙሉ ትጥቃቸውን በመያዝም ወደ ፋኖ ተቀላቅለዋል። አንደኛ 10 አለቃ ሰለሞን አለም ነው 6ኛ እዝ 602ኛ ኮር 25 ክፍለ ጦር 6ኛ ሬጅመንት የሞርተር ኦፒ ሁለተኛ ደግሞ 10 አለቃ ደሳለኝ አባይ ኦፕሬተር 602ኛ ኮር 25ኛ ክፍለ ጦር 6ኛ ሬጅመንት ሲሆኑ በትናንትናው ዕለት ፋኖን ተቀላቅለዋል። በሌላ መረጃም ህግ የማስከበር እርምጃው እንደቀጠለ ነው። የአፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ስር የነበረው የድርጅቱን ወቅታዊ የአደረጃጀት የጦር ፍወዛ በማስመልከትም ቃል ኪዳን ሊቁ ከ64 ክፍለ ጦር በማፈንገጥ በእነማይ ወረዳ ስር ኢየሱስ ቀበሌና ደጀን ወረዳ ቆሰቆስ ቀበሌ ተቀምጠው የአካባቢው ማህበረሰብን የሚዘርፉ ወጣት ሴቶችን አስገድደው የሚደፍሩ በእነማይ ወረዳ ሁለት አምባ ዲቢሳና ማንቆርቆሪያ ወይንም እንስላል ቀበሌ የጭነትና የህዝብ መኪኖችን ሹፌሮችንም ተሳፋሪዎችን በማስቆም ለግል ጥቅማቸው እየዘረፉ የሚገኙ ግለሰቦችን በ64ኛ ክፍለ ጦር ህግ ማስከበር ዘመቻ በቁጥጥር ስር እያዋሉ ይገኛሉ። ከነዚህ የአፈንጋጭ ኃይሎች ውስጥም አንደኛ ዘራፊ መልካሙ አየለ፣ ሁለተኛ ዘራፊ ማስተዋል አሰፋ፣ ሶስተኛ ዘራፊ ታዴ ዳምጤ የተባለው ግለሰቦች በእነማይ ወረዳ ማንቆርቆሪያ ቀበሌ ሲዘርፉ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል።
በእነማይ ወረዳ እድገት በአንድነት ቀበሌ ልዩ ቦታው የዳጓት ለአፈንጋጭ ኃይሉ መረጃ እየሰጥ የነበረ ግለሰቦችም እናም አፈንጋጮች በ64ኛ ክፍለ ጦር የህግ ማስከበር ዘመቻ ከነሙሉ ትጥቃቸው በቁጥጥር ስር ውለዋል። ምርመራም እየተካሄደባቸው ይገኛል። ከነዚህም ውስጥ አንደኛ ገብሬ ካሳቸው፣ ሁለተኛ ሸጋው ላቃቸው የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው የሚገኝ ሲሆን በ64ኛ ክፍለ ጦር የፋኖ አባላትን የውሸት ትርክት በመስበክም የክፍለ ጦሩን የጦር ፍወዛ እናም የተለያዩ ምክንያቶችን በማስመልከትም ወደ አፈንጋጩ ቡድን ገብተው የነበሩ ግለሰቦች ውስጥም አንደኛ ፋኖ ይሁን ጤናውና ሁለተኛ ፋኖ ሀብታሙ ንደግ አፈንጋጮችን በመታኮስም 64ኛ ክፍለ ጦር ጥሪ ተቀብለው በሰላም እጅ ሰጥቷል። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አጫጭር መረጃዎችን ይመስላሉ። አሁን የደረሱንን እጅግ አንገብጋቢ ሰበር መረጃዎች በማጠናቀር ላይ እንገኛለን። በቀጣዩ የመረጃ ክፍላችን በስፋት የምንመለስ ይሆናል። እስከዚያው መልካም ቆይታ እንዲሆንላችሁ እየተመኘው ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። መልካም ቀን ይሁንላችሁ።